በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ክርስቶስ ሰምራ ዘመጋቢት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ንጽፍ እንከ አመ ወርሃ መጋቢት ዘይትነበብ ዜና ገድልሃ ለብፅዕት እምነ ክርስቶስ ሰምራ ጸሎታ ወበረከታ ያህሉ ምስለነ ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም በማመን በመጋቢት ወር የሚነበብ የሚጸለይ የክርስቶስ ሰምራ ገድል ለመጻፍ እንጀምራለን። ልመናዋ አማላጅነቷ ከእኛ ጋር ለዘላለም ይሁን አሚን። ከብዙ ዘመን በኋላ በዓለም ላይ ከጽንፍ እስከ ጽንፍ ቸነፈር ተልኮ ብዙ ሕዝብ አለቀ። በየሰው ቤት ሁሉ ወይታና ለቅሶ ብቻ ሆነ። በዚህ አይነት ችግርና መከራ ለ3 ዓመት ያህል ተቀመጡ። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በበዓቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረትን ትለምን ዘንድ መንፈስ አነሳሳት። ከዚያ ቤቷን ዘግታ በበዓቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። ከተቀመጠም ጊዜ የቤቱ በር አውቃ ተከፈተችለት። ወደ ቤትም ገብቶ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት አለሽ አላት። እሷም ሰላምታን እቀበል ዘንድ አንተ ማነህ ስትል መለሰችለት። እሷም ስሜ በደል አስፈሪ ሲሆን አመጣጤም ከሩቅ አገር ነው አላት። በምን ምክንያት ወደ እኔ መጥተሃል አለችው። ከአንቺ ጋር ለመጫወት ወይም ለመወያየት ነው አላት። እሷም በል እስኪ እንወያይ ወይም እንጫወት አለችው። በዚህ ጊዜ የበሬ ሥጋ ይዞ ስለነበረ በብላዋ ዘለዘለው። በቤቱ ደጃፍ የራሱ 2 ውሾች ተኝቶ ይጠብቁት ነበረ። በዚያን ጊዜ በዚያው ካራ ያንን ሥጋ እየቆራረጠ ለዚያ ውሾች ጣለላቸው። በዚያን ጊዜ አንዱ ውሻ ብቻው ሥጋን ወስዶ ይበላ ጀመር። ሁለተኛ ውሻ ግን አይበላም ነበር። እሷም የውሾቹን ጌታ አንደኛ ውሻ ሲበላ ሌላ ወይም ጓደኛ ለምን አይበላም ብላ ጠየቀችው። በዚህ ጊዜ ያ ዝም ብሎ የተኛ ውሻ በሰው አንደበት ወይም ቋንቋ እንዲህ ሲል ተናገራት። ከቶ የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ልቀማው ይገባልን? እኛስ ሕግና ሥርዓት አለን። የጌታችን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። እሷም ይሄ ውሻ እንዴት በሰው አንደበት ወይም ቋንቋ ልናገር ቻለ በማለት ፈጽማ ተደነቀች። እኛም እንደዚሁ የፈጣሪያችን ትእዛዝ እንጠብቃለን፣ ሕጉንም እንደናንተ አንተላለፍም። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ ያደረጋችሁ የእግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በሰውም ላይ በምትኖሩ ሁሉ መዓት ይታዘዛል ባያችኋል አላት። መዓት ይታዘዝባቸዋል አላት። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚኝ ልንገርሽ። ከፈጣሪ ዘንድ ትእዛዝ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤል ቃል እንታዘዛለን። እሱም ሰውን ትቀስፉ ወይም ትገድሉ ዘንድ እግዚአብሔር ፈጥናችሁ ከሀገራችሁ ውጡ ብሏችኋል ብሎ ያዘናል። የመላእክት አለቃ ቅዱስ ሚካኤል ይህን በሚነግረን ጊዜ እጅግ አድርገን እንንቀጠቀጣለን። በዚህ ጊዜ መኳንንቱና መሳፍንቱ ሁሉ
ከንጉሳቸው ጋር ይመካከሩ ዘንድ ወደ ንጉሳቸው ይሰበሰባሉ። ንጉሡም እናንተ መኳንንቶችና መሳፍንቶች ሄዳችሁ ከሚስቶቻችሁ ተማከሩ ወይም ተሰነባበቱ፣ ተማክራችሁም ፈጥነን ወደ ታዘዝንበት እንውጣ፣ እግዚአብሔር በመዓቱ እንዲያጠፋን ይላቸዋል። መኳንንቱና መሳፍንቱ ፈጥኖ ሄደው ከሚስቶቻቸው ጋር ይመከራሉ። ከነዚህ ንጉሡ ከመኳንንቱና ከመሳፍንቱ ጋር ፈጥኖ በወጣ ጊዜ ከኛ ወገን ልጅ አዋቂ ሳይባል ማንንም ሳይቀር ሁሉም በየወገኑ ፈጥኖ ይወጣል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ። እግዚአብሔር ካዘዘን ቦታ በደረስን ጊዜ ንጉሡ ወደ ቤተ መንግሥት ወይም ወደ ንጉሡ አዳራሽ ይገባል። መኳንንቱና መሳፍንቱም ወደባቻቸውን ወደ መኳንንቱና ወደ መሳፍንቱ እልፍኝ ይገባሉ። እኛ ወገን ምንም ቢሆን ከቶ የመላእክት አለቃ ቅዱስ ሚካኤል ትእዛዝ የሚተላለፍ የለም። እነሆ እንደታዘዝነው ሁሉ እንፈጽማለን እንጂ እንደናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሡ ንጉሡን ይገላል፣ መኳንንቱ መኳንንቱን ይገላሉ፣ መሳፍንቱ መሳፍንቱን ይገላሉ፣ ወጣቶቹም ወጣቶቹን ይገላሉ፣ ሕፃናትም ሕፃናትን ይገላሉ፣ ሴቶች ሴቶችን ይገላሉ፣ የወንድ አገልጋዮችም የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችም የሴት አገልጋዮችን ይገድላሉ። ማንም ቢሆን ያለአቸው ወይም ከአቅሙ በላይ የሆነውን ሊገል አይችልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይም በአስቸኳይ ወደ ሀገራቸው ተመለሱ ባለን ጊዜ እየፈራን እየተንቀጠቀጥን ፈጥነን እንመለሳለን። ወደ ቤታችንም በሰላም እንገባለን። እስከ ዕለተ ሞታችን ድረስ በዚህ ሁኔታ እንኖራለን። ክርስቶስ ሰምራ ሆይ ዳግመኛ ሌላ ነገር ልንገርሽ ስሚ። ምናልባት ሰዎች ውሃ ይወስዳቸዋል፣ ጅብ ይበላቸዋል ብሉሽ ከዚህ እኛን የሚነካን ነገር የለም አላት። ይህንን ተናግሮ በጣና ባህር ላይ በእግሩ እየሄደ ከደብረ ዳጋ ደረሰና እናታችን ክርስቶስ ሰምራ ወዳለችበት ተመልሶ መጣ። ከዚህ በኋላ እንግዲህ ወደ ሀገሬ ተመልሼ መሄዴ ነው። እግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን በቅድስ ጸሎትሽ አትርሽኝ ብሎ ተሰናበታት። እሷም ሂድ እግዚአብሔር በሰላም ወደ ቤት ያግባ ወይም ያድርስ ብላ አሰናበታቸው። ልመናዋ ማዳጅነቷ ከእኛ ጋር ይኑር ለዘላለሙ አሜን። ከእናታችን ከክርስቶስ ሰምራ በረከተ ረድኤትን ያሳድርብን። የሰማነው በልቦናችን ይጻፍልን። እግዚአብሔር አምላካችን የእናታችን የክርስቶስ ሰምራን ቃል ኪዳኗ በረከቷ ረድኤቷ ሁላችን ላይ ይደር። ከዚህ በመቀጠል ደግሞ የእናታችን ክርስቶስ ሰምራ ታምሯን እንሰማለን። ታምሪሃ ለእምነ ቅድስተ ክርስቶስ ሰምራ ጸሎታ ወበረከታ ያሃሉ ምስለ እነ ለዓለም ዓለም አሚን። እናታችን ቅድስተ ክርስቶስ ሰምራ በረከቷ ልመና አማላጅነቷ ይደረግልንና ያደረገችው ታምር ይሄ ነው። በሸዋ ክፍለ ሀገር የሚኖሩ ጥበበኛ ወይም አዋቂ የሆኑ አንድ የንጉሥ ጭፍራ ወይም ወታደር ነበረ። ሰውየ መካን ነበረና ልጅ ባለመውለዳቸው ከሚስቱ ጋር ለብዙ ጊዜ ሳዝኑ ኖሩ። ከዕለታት በአንደኛው ቀን በጥቡይ ልቦና በፍጹም መታመን በእናታችን በቅድስት ክርስቶስ ሰምራ ስዕል ፊት በብዙ ሐዘንና ቀኖና መሪር በሆነ ለቅሶ ልጅ ብንወልድ ለቤተ ክርስቲያንሽ የሐር መጋረጃና የወርቅ ዣንጥላ መባ እናቀርባለን ስሉ ብጻት አደረጉ። እንደዚሁም ብለው የሎሚ ወይም የለውዝ ፍሬና ከቅድስተ ክርስቶስ ሰምራ ቅጽረ ቤተ ክርስቲያን አፈር ወይም እምነት ይዘው
ወይም ወስዶ ወደ ሀገራቸው ተመልሰው ሄዱ። ከጥቂት ዓመት ወይም ጊዜ በኋላ የዚያ ሰው ሚስት ጸነሰች፣ ወንድ ልጅም ወለደችና ታላቅ ደስታ አደረጉ። እግዚአብሔርን አመሰገኑት። እናታችን ቅድስት ክርስቶስ ሰምራም አከበሯት፣ ከፍ ከፍም አደረጓት። አስቀድሞ ብፅዓት ያደረጉትን መባ፣ የወርቅ ዣንጥላ፣ የቤተ መቅደስ መጋረጃ ለእናታችን ለቅድስት ክርስቶስ ሰምራ ቤተ ክርስቲያን አምጥቶ ሰጡ። ከዚያም ከአበምኔቱ ወይም ከገዳሙ አስተዳዳሪ ከአባ ዘመንፈስ ቅዱስ ቡራኬና ታላቅ በረከት ተቀብለው እግዚአብሔርና እናታችን ክርስቶስ ሰምራን እያመሰገኑ በሰላምና በታላቅ ደስታ ወደ ቤታቸው ሄዱ። ልመና አማላጅነቷ ለሁላችን ይደረግልና ለዘላለሙ አሚን። ሁለተኛ ተአምር ተአምሪያ ለእምነ ቅድስት ክርስቶስ ሰምራ ጸሎታ ወበረከታ ያሉ ምስልን ለዓለም ዓለም አሚን። ልመና አማላጅነቷ ለሁላችንም ይደረግልንና እናታችን ቅድስት ክርስቶስ ሰምራ ያደረገችው ተአምር ይሄ ነው። እና ፍራንዝ የሚባል ሀገር የምትኖርና እናታችን ቅድስት ክርስቶስ ሰምራን እጅግ አድርጋ የምትወድ አንዲት ሴት ነበረች። ይቺ ሴት ያማረች የወይን ቦታና የእግዚአብሔር ማደሪያ የምትሆን ጎንጉት በምትባል ደሴት የእናታችን የቅድስት ክርስቶስ ሰምራን ክብረ በዓልን ታከብር ዘንድ ለመሄድ ተነሳች። በጎዳናም መንገዷን ስትሄድ ሳለች ዘማዊና ርኩስ የሆነ አንድ ክፉ ሰው አገኛትና ግድ አላት። እሷም ስለ እግዚአብሔር ብለህ ተወኝ አለችው። እሱ ግን አጥብቆ ያዛት እንጂ አልተዋትም። ዳግመኛም ስለ ስሉስ ቅዱስ ብለህ ተወኝ አለችው። እሱ ግን እምቢ በማለት አንገቷን አነቃት። ሦስተኛ ጊዜ ጠላት ዲያብሎስን ድል በነሳችው ስለ ቅድስት ክርስቶስ ሰምራ ብለህ ተወኝ አለችው። እሱ ግን እምቢ አሻፈረኝ በማለት የዘማዊነትን ስራውን ለመፈጸም ከመሬት ላይ ጣላት። በዛ ጊዜ ወዮልኝ፣ ወዮታ አለብኝ፣ እናተ ቅድስት ክርስቶስ ሰምራ ሆይ በጸሎትሽና በአማላጅነትሽ ኃይል ፈጥነሽ እርጅኝ እያለች በታላቅ ቃል ወደ እናታችን ወደ ቅድስት ክርስቶስ ሰምራ ዘንድ ጮኸች። እነዚያም እያለች ስትጸልይ ወይም ስትጮይ በድንገት መብረቅ ወርዶ ከሁለት ሰነጠቀው፣ ሥጋውንም ከ10 ቦታ ላይ ቆራረጠው። በዚህ ጊዜ ያ ሰው ክፉ አሟሟት ሞተ። ሴቷም ግን በእናታችን በቅድስት ክርስቶስ ሰምራ ጸሎትና ልመና ከዚያ ዘማዊ ከሆነ ክፉ ሰው እጅ ዳነች። አባቶቼና ወንድሞቼ ሆይ እህቶቼም ሆይ ከእንግዲህ እናታችን ክርስቶስ ሰምራ በረድኤቷ ኃይል ይህንን ጠማማና ርኩስ ሰው በእሳት መብረቅ እንደቀሰበችው ወይም እንዳጠፋችው ተመለከቱ። ልመናዋ ጸሎቷና በረከቷ ለሁላችን ይደረግልን ለዘላለሙ አሚን። ሦስተኛ ተአምሪሃ ለእምነ ቅድስት ክርስቶስ ሰምራ ጸሎታ ወበረከታ ያህሉ ምስለን ለዓለም ዓለም አሚን። ልመናዋ አማላጅነቷ ለሁላችን ይደረግልንና እናታችን ክርስቶስ ሰምራ ያደረገችው ተአምር ይሄ ነው። የሸዋ ሀገር አስተዳዳሪ የሆነ አንድ የንጉሥ ሹም ሚስት የሆነች አንዲት ሴት ነበረች። እሷም በዚህ ዓለም ገንዘብ በጣም የከበረች ነበረች። ይህችም ሴት 3 ልጆች አሏት። ከእነዚህም ልጆች 2 ወንዶች ሲሆኑ አንዲቷ ደግሞ ሴት ነበረች። እነዚህም ልጆች ባደጉ ጊዜ የወንዶቹ ልጆች ዓይኖቻቸው ታወሩ። የሴቲቱ ልጅ ደግሞ አንደበቷ ታሰረ፣ ጆሮቿም ደነቆሩ። ጽጌ ንጉሥ የተባለች እናታችን ስለ ልጆቿ መታመም በጣም አዘነች። መሪር ለቅሷም አለቀሰች። የሚያድናቸው ወይም የሚፈውሳቸው አልተገኘምና መድኃኒት አዋቂዎችና ጥበበኞች ነን የሚሉ ሁሉ ለ1 ዓመት ያህል ቢደክሙም ፈጽሞ
ሊያድናቸው አልተቻላቸውም። በዚያም የተነሳ ተስፋ ቆረጠች። ከዕለታት በአንደኛው ቀን እየተከዘችና እያዘነች ሳለች የእናታችን የቅድስት ክርስቶስ ሰምራ ዜና ገል በልባ አሰበችና ባንቃ ዕድዋ ልቦና ሆና እናታችን ቅድስት ክርስቶስ ሰምራ ሆይ ልጆችን ከደዌያቸው ብትፈውሻቸው ወይም ብታድናቸው ለቤተ ክርስቲያንሽ 100 ወቄት ወርቅ እሰጣለሁ፣ መታሰቢያሽንም በየወሩ አደርጋለሁ ስትል ብጻት አደረገች ወይም ስለተሳለች። ይህንን ካለች በኋላ ከእናታችን በቅድስት ክርስቶስ ሰምራ አጸደ ቤተ ክርስቲያን መሬት ወይ አፈርን ወይም እምነት ወስዳ ቀባችውና ልጆቿ ዳኑለት። ሁለቱ ወንዶች ልጆቿ ዓይኖቿ በራ፣ ሴቲቷም ልጅ ጆሮዋ መስማት ጀመረ፣ አንደበቷም መናገር ቻለ ወይም ተናገረ። ሴትዮዋም ልጆቿን ከሕማማቸው በመፈወሳቸው ፈጽሞ ተደሰተችና ብጻቷን ወይም የተሳለችውን 100 ወቄት ወርቅ ለቅድስት ክርስቶስ ሰምራ ቤተ ክርስቲያን ሰጠች። ይህ ሁሉ ተአምር የተደረገ በእናታችን በክርስቶስ ሰምራ ጸሎትና አማላጅነት ነው። ጸሎቷ በረከቷ ለሁላችን ይደረግልን ለዘላለሙ አሚን። የሰማነው በልቦናችን ያሳድርብን። እግዚአብሔር አምላካችን የእናታችን የቅድስት ክርስቶስ ሰምራ የገባ ቃል ኪዳን በቃል ኪዳኗ ሀገራችን ኢትዮጵያን ሰላም ያርግልን። የታመሙትን በምሕረቱ ይማርልን። የተሰደዱትን ለሀገራቸው ያብቃልን። አስቡ በጸሎታችሁ አትርሱን ያሉትን ወገኖቻችንን በምሕረቱ በቸርነቱ ያስብልን። እግዚአብሔር አምላካችን አነሳስቶን አስጀምሮን ያስጨርስን አባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።